3 ፎቅ ቤት ይሰራል። 3 ፎቅ ቤት ይሰራል። በእርግጠኛ ነው የምነግራችሁ። የኢትዮጵያ ወንድ 30 ዓመት ሰርቶ በስንት ጉድ ጭቃ ቤት ከሰራ ነው። ይሄ ለምንድን ነው ብላችሁ ካላችሁ የብር አወጣጣችን ትክክል አይደለም። ትክክል አይደለም። አስተሳሰባችን ትክክል አይደለም። እንደኔ ዘነበች አገባች፣ ፋጢማ አገባች፣ እሺ ደከልኒ እኔ ሳሽ አሁን ማን ይኑርልኝ? የኔን ኑሮ ማን ይኑርልኝ? የኔን ደሪባ ማን ይክፈልልኝ? ኢትዮጵያ ያለ ሰው ደግሞ በጣቱ እንደ አይነካሽም። እኔ በጣም እርግጠኛ ሁኝ የምነግረው ከኢትዮጵያ ሕዝብ እዛ ካለው ቤተሰቦችን ምንም አይነት ተስፋ የለኝም። እዚሁ ካሉት ቤተሰቦች ነው ተስፋ ሊኖረኝ የሚገባው። ለምን በደንብ አድርገው የኔ ህይወት የሚያውቁት እነሱ ናቸው እንጂ በዚህ በፌስቡክ እና በቲክቶክ እያዩኝ እኔን ጥጥ ያልኩ ሀብታም መሆኔን ነው እንጂ የሚያዩት የሚከየልላቸው ግብር እየገበርኩ እንደሚኖር አይከየልላቸው። ገብቷችኋል? ስለዚህ ለራሳችሁ መኖር ያለባችሁ ራሳችሁ ናችሁ። ለዚህ ጥያቄ መልስ ማጣቱ በጣም ያሳዝናል። አስተሳሰባችሁን አስተካክሉ። እናት በይ አባት በይ። አሁን ያለንበት ዘመን በማስረጃና በመረጃ እየመጣልን ያለው እናት ልጇን ስትክድ ነው። አባት ልጁን ሲክድ ነው። አለፈ ተርፎ ሲደፍር ነው። አለፈ ተርፎ ሲያዋርድ ነው። ስለዚህ እናንተን ለራሳችሁ መቼ ሰው ሆናችሁና ነው? መቼ ለራሳችሁ አስባችሁና ነው? አንቺ ያላሰብሽውን ማን ሊያስብልሽ ነው? ማንም አያስብልሽም። ባልን አለጀም እናት አባት አለጀም ብለሽ እኔ ነገ ጧት ብታመም ምን ሆናለሁ የሚለውን ነገር ማሰብ አለባችሁ። እኔ አሁን እኔ ላይ የሆነ ነገር ቢደርስ ምን ሆናለሁ? ለቤተሰብ ጦስ ካልሆነ በስተቀር ይሄም ቤተሰብ የሚባለው ሲኖር ነው በነገራችን ላይ። ስለዚህ የብሬክስ ጥያቄ በጣም ትልቅ ጥያቄ፣ አረብ ሀገር ላሉ ኢትዮጵያኖች ቅንጭላታቸው ላይ አሳድረው ሊያስቡበት የሚገባ ትክክለኛ ጥያቄ ነው። ትክክለኛ ጥያቄ እንዴ! ወላሂ እኔ አጎቴ መቼም ወላሂ እኔ አጎቴ መቼም አውፍ አልለውም። ታይሙቶ ከሆነ አውፍ በይው ማሬ በስታላት ታገኘዋለሽ። እኔ በቀላሉ አውፍ የምል ሴት አይደለሁም። እኔ በቀላሉ አውፍ አልልም፣ በቀላሉም አልቀየምም። እኔም አጎቴ አታልሎኛል። ግን አረብ ሀገር ያለን ሰዎች በብዛት እንደዚህ ነው። ወይ በመሬትሽ ወይ በምንሽ ወይ በምንሽ ወይ በገንዘብሽ ሿሿ ትደረጊያለሽ። ግን ምን ተማርሽ ነው? ከዛ ከችግር ምን ተማርሽ አንቺ? ህይወትሽን እንዴት ቀየርሽው? አሁን ይሄው አረብ ሀገር ስራ በጣም እየጠፋ ነው። በጣም ብዙ ልጆች እየደወሉ ነው፣ እራበን እያሉ እየደወሉ ነው። ጠይቅ። ስለዚህ ጥንቃቄ ማድረጉ ለራስ ቦታ መስጠቱ ጥሩ ነው። መጀመሪያ ለራሳችሁ ቦታ ስጡ። መጀመሪያ ራሴ እንደጠየቁት እኔ በነገራችን ላይ ይሄንን 16 ዓመት ከዚች ከልጅ ጋር ነው ህይወቴን እያሳለፍኩ ያለሁት። ስራ የእሷ ናት በቃ። ግን ነቃስል ወይም ደግሞ የሚሰሩ ሰዎችን ስትጠጊ እቤት የውስጡኝ ስራ መፍጠርን አሰብኩ ማለት ነው። በቃ ይሄ አንድ እርምጃ ነው። እኔ ብሰራ ኑሮ ከመጀመሪያ ብሰራ መስራት እችል ነበር ማለት ነው። ቤት ውስጥ ነኝ፣ ጊዜ አለኝ፣ ኔቱ አለ፣ ቤቱ አለ። ከሆስፒታል ስመለስ ወይም ከትምህርት ቤት ከእሷ ጋር ስመለስ በትርፍ ሰዓቴ መስራት ነበረብኝ ከበፊት ጀምሮ። እኔ ሸዋዬ ነች ጎትጉታ ወደዚህ ስራ ያስገባችን። በመግባቴ አልተማረኩም። ሀብታምን ባልሆን ጊዜን አሳልፋለሁ፣ ከእናንተ ጋር እጫወታለሁ። ግን ስራ መፍጠር ማለት ይሄ ነው። ስንት ዓመት ሙሉ ነው ባለትዳር ሆነን ጊዜያችንን ያቃጠልነው። ታዲያ እንዴት ነው ለምን አላለፈልንም የምንለው? የአንድ ሰው እጅ ተጠብቆ አይታለፍም እዚህ ሀገር። የእሱ በዚህ ይፈልጋሉ፣ የኔ በዚህ ይፈልጋሉ። እኔ እዚህ ይፈልጋለሁ፣ እሱ እዚህ ይፈልጋል፣ ልጆች ይፈልጋሉ። ትምህርት ቤት የአንድ ልጅ ትምህርት ቤት ጅዳ ውስጥ 400 ሪያል ነው። ትራንስፖርት 300 ሪያል ነው። ለልጅ ብቻ ስንት ትከፍያለሽ? 700። እና እሰቡ፣ አስተሳሰባችሁን አስተካክሉት። ብር ያዙ፣ ወላሂ ብር ያዙ። አሁን ብራችሁን የምትይዙት በወርቅ ነው። ሴቶች ብራችሁን በወርቅ እየገዛችሁ ያዙ። 2 ግራም 3 ግራም 4 ግራም እያደረጋችሁ ያዙ። ሲቸግራችሁ ጧ ታደርጓታላችሁ። ሲቸግራችሁ ጧ አድርገሽ ትታከሚያለሽ። ልመናቶ ጭማሪ አሁን መለመንም ቀረ፣ መፖሰትም ቀረ። አንድና አንድ ለራስሽ የምትቆሚው ራስሽ ነሽ ማለት ነው። ስለዚህ ብራችሁን ያዙ። በቃ ይከፊ
እናትና አባታችሁን ብቻ እየጠየቃችሁ ይከፊ። ወላ እህት ወላ ወንድም ወላ ቁልቋል ወላ እንጨት ተፍጨርጭረው ይደጉ፣ ተፍጨርጭረው ይኑሩ። እናትና አባቶቻችሁን ብቻ እንዳታስርቡ፣ እንዳታስጠሙ። ከዛ ህይወታችሁን ነገቷል እንደ ማህፀን ካንሰር መጣብኝ፣ የጡት ካንሰር መጣብኝ፣ አንገቴ ለምንድን ነው በብዛት እኛ አሁን ቢያንስ ወደ 7 ሴት ቁዳ ደረቅ ያይታመሙ ሴቶች አሉ። 7 ሴቶች የማህፀን ካንሰር፣ የአንገት የጉሮሮ ችግር፣ ቅብጥርሶ ወደ 3-4 ልጆች አሉ። ይሄ አረብ ሀገር ያላችሁ ልጆች ናቸው። እያንዳንዳችን ውስጣችን ውስጥ ምን አይነት በሽታ እንዳለ አላህ ሱብሃነሁ ወተዓላ ነው የሚያውቀው። ማን ነው የሚያግዘን ነው። ስለዚህ ራሳችሁን እንትን በሉ፣ ራሳችሁን ጠብቁ። ወላሂ ብር ያለውን ሰው ሁሉም ሰው ይወደዋል። ነገር አትዩት። ኢንቨስት ማድረግ ያለባችሁ ወርቅ ላይ ነው። ለምን ወርቅ ገዝተሽ አንገትሽ ላይ ልታስሩ ትችላለሽ። በጣም ውድ የሚባል ወርቅ ኦኬ። ወርቅ ሲጀመር እየቀነሰ ነው እንጂ የሚሄደው ማን ነው? እየጨመረ ነው እንጂ የሚሄደው እየቀነሰ አይሄድም። ወርቅ ማለት ነው። በአንድ በኩል አትራፊ ትሆናላችሁ፣ በሌላ በኩል ደግሞ ገንዘባችሁ ማንም ሊያበላችሁ አይችልም። ምክንያቱም ራሳችሁ ላይ ነው ኢንቨስት እያደረጋችሁ ያላችሁት። ወርቁ እጃችሁ ላይ ነው ያለው። ከዛ እናንተ በፈለጋችሁት ሰዓት ወርቁን ሽጣችሁ መቀየር ትችላላችሁ። መሬት ምናምን የምትሉ ሰዎችም አላችሁ። መሬትም ጥሩ ነው፣ ግን መሬትም ደህና ቤተሰብ ጥሩ ቤተሰብ ካላችሁ ነው። ባይዘው ደህና ቤተሰብ ሲኖራችሁ ነው። ደህና ቤተሰብ የተባረከ ቤተሰብማ ምን ያደርጋል መሰላችሁ? እናንተ የላካችሁትን ገንዘብ እናንተ እንኳን መሬት ግዛልኝ እንኳን ባትሉት እናንተ ሳታውቁ መሬት ገዝቶ እኮ በ3ኛው ዓመት በ4ኛው ዓመት እጥፍ እንዲያተርፍ አድርጎ የሚሸጥላችሁ ገንዘባችሁን በደንብ እዛው እንዲሰራ የሚያደርግ ቤተሰብ እንኳን የተባረከ ቤተሰብ ሲኖር ማለት ነው። ገባችሁ አይደለ? በጣም ክፉ ቤተሰብ ሲኖር ደግሞ እንኳን አይደለም ግዛልኝ ሳትሉት ቀርቶና ሰው ቤት ተቀጥረን ካምፓኒ ላይ ተቀጥረን የተለያዩ ቦታ ላይ ተቀጥረን ነው የምንሰራው። ወርሃዊ ደሞዛችን ከ1000 እስከ 5000 ሊሆን ይችላል፣ 10,000 ሊሆን ይችላል። ወርሃዊ ደሞዛችን 10,000 ስላችሁ ሪያል ኦር ድርሃም ማለት ነው። ግን ብዙ ጊዜ እኛ የሰው ልጆች የምንሸወደው ሴቭ አደራረግ ላይ ነው። የሰው ልጅ የሚሸወደው ሴቭ ማለት ገቢ ተቀማጭ ገንዘብ ምንድን ነው የሚባለው? ሴቭ ስታደርጉ አንዳንዱ ሰው አለ ህይወቱ በቃ ወርሃዊ ደሞዙ ሲመጣ የተወሰነ ለቤተሰብ ሊልክ ይችላል፣ የተወሰነ ደግሞ ሊያስቀምጥ ይችላል፣ የተወሰነ ደግሞ ኢንጆይ ያደርጋል፣ ወራ ብሎ ይበላል፣ ይጠጣል። ከዛ ቁጠባ ትክክል። ከዛ በቃ አንዳንድ ነገሮች ይገዛበታል ምናምን ነገር። አንዳንዱ ደግሞ ጋይስ ደሞዙ ተቀብሎ ያለችውን ልብስ በስነ ስርዓት ይዞ እሷን እያጠበ በጽዳት ይዞ 1,000 ከሆነ ደሞዙ 800 ወይም 700ውን ሴቭ አድርጎ 300ውን ወጪ ሊያደርግ ይችላል። የትኛው ነው አሪፍ ብላችሁ ብትጠይቁኝ እንደምትሰሩበት የስራ ሁኔታ ይወሰናል። ለምሳሌ ተቀጥሮ የሚሰራ ሰው ከሆነ ህይወትም ያስገድደዋል። ቃላት ለመግለጽ በጣም ይከብዳል። እውነት ለመናገር በምንም አይነት ነገር ልታብራራውም አትችልም። በምንም አይነት አንጀት የሚያርስ ቃልም ልታገኝለት አትችልም። ለምን መሰላችሁ? የሰው ቤት ተቀጥሮ መስራት እጅግ በጣም ከባድ ነው። እጅግ በጣም ከባድ ነው። በተለይ ደግሞ አረብ ሀገር ሲሆን ማለት ነው። ምክንያቱ አንዲት ሴት አረብ ሀገር ስትሰራ ቤተሰብ አብዛኛው ቤት ማዳም ቤት የምትሰራ ሴት አብዛኛዋ ሴት ቤተሰብ ያለው ቤት ነው የምትሰራው፣ ተቀጥራ የምትሰራው። ኢማጅን ጠዋት ማንም ሰው ከመነሳቱ በፊት ጠዋት ትነሳለች።
ጠዋት ተነስታ እንቅልፏ ሳትጠግብ ለሁሉም ሰው ቁርስ ታዘጋጃለች፣ ቤቱን ታጸዳለች፣ ሁሉም ትመግባለች። ትምህርት መሸኘት ያለባትን ትሸኛለች፣ ስራ መሸኘት ያለባትን ትሸኛለች። ከዛ ያ ሁሉ ሰው የበላው ምግብ ደግሞ እንደገና ታጸዳለች። እሱን አጽድታ እንደገና ምሳ ይደርስባታል። ቁርሱን አጽድታ ሳትጨርስ ምሳ ይደርስባታል። በዛ መሀል እረፍት እንኳን ሳታደርግ ማለት ነው። ምሳ ይደርስባታል። ምሳ ሰዓት ደግሞ ልጆች ከትምህርት ቤት ይመለሳሉ። ውክቢያ ነው፣ ስልክ እየተደወለ ይሄን አዘጋጅ፣ ይሄን እንዲህ አድርጊ። በዚህ መሀል እንግዲህ ልብስ መተኮስ አለ፣ ልብስ ማጠብ አለ። አንድ ልብስ ሲተኮስ የሚመጣው ጫና፣ የማዳም ጩኸት ምናምን እሱ ራሱን የቻለ በጣም ከባድ ችግር አለው። ቁርስ የተበላበት እቃ ታጥቦ ሳያልቅ ተጸድቶ ሳያልቅ ምሳ ሰዓት ይደርሳል። ምሳ ሰዓት ደግሞ ደዋዩ ይበዛል። ምሳ ከተበላ በኋላ ደግሞ ሁሉም በልቶ በየቦታው ይተኛል ኦር ይቀመጣል። እቺ ሴት እንደገና ይህንን ምሳ አንስታ ኤብል ተረጋግታ ዘና ብላ ከራሷ ጋር ሆና በስነ ስርዓት ቁርስ መብላት አልቻለችም። የምትወደው ቤተሰብ አካል እናት፣ አባት በዚህ መካከል ቢደውል ተረጋግታ በስነ ስርዓት አባዬ የማየ ብላ ማውራት አትችልም። እንደዚህ የሆነች ባለችበት ሰዓት ምሳ ጨርሳ ምን ብላ ትንሽ እየፋታ ልትኖር ትችላለች። እዛ ሰዓት ላይ ለራሷ ምግብ የምትበላበት ሰዓት ነው እሱ ሰዓትም። ከዛ በኋላ እንደገና ሰዎቹ ወደ ሱቁም ሊሆን ይችላል፣ ወደ ሌላ ቦታም ሊሆን ይችላል። አመሻሹን ደግሞ ይወጣሉ። መክሰስ ይባላል፣ ምን ይባላል፣ ቻይ ችጋህዋ ይባላል፣ ብላ